ጤና ይስጥልን ክቡራትና ክቡራን፣ ይህ የአዲስ የሪፖርተር የመረጃ ጊዜ ነው። አዲስ ሪፖርተር አጫጭር መረጃዎችን፣ ትንታኔዎችን፣ ልዩ ልዩ የምርመራ ሪፖርቶችን በተከታታይ ያቀርባል። አሁን ወደ ዕለቱ መረጃዎች እናመራለን። መልካም ቆይታ። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ቆይታችኋል? ከዕለተ ቅዳሜ የሰዓቱን አበይት መረጃዎች ይዘንላችሁ መተናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። በቆይታችን የወልቃይትና ራያ ነዋሪዎች የድጋፍና የጥያቄ ሰልፍ፣ የኦሮሞ ነጻነት ሰራዊት ለአምነስቲ ኢንተርናሽናል ማስተባበያ መስጠትና የፓርቲዎች አልሰማንም ማለት፣ የሰባተኛው የመራጮች ምዝገባ መጀመር፣ የኢራኑ ፕሬዝዳንት ይቅርታ፣ እንዲሁም ከአሜሪካና ኢራን ጦርነት ጋር ተያይዞ የተሰሙ የሚገኙ ትኩስ አጫጭር መረጃዎችን እንዲሁም ደግሞ ዜና ትንታኔ የምናደርስላችሁ ይሆናል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁን ቆዩ። የተወደዳችሁ ቤተሰቦቻችን በየሰዓቱ በየዕለቱ የምንለቃቸው መረጃዎች ወደ እናንተ በቀላሉ እንዲደርሷችሁ የዩቲዩብ ገጻችንን www.addisreporter.youtube.com እንደዚሁም ደግሞ www.addisreporter.facebook.com ላይ ገብታችሁ ሰብስክራይብ እና ፎሎ አድርጉ። አሁን ወደ አጫጭር መረጃዎች ከማምራታችን በፊት የዛሬውን ዜና ትንታኔ ርዕሰ ጉዳይ እንንገረው። ሽብርን ጨምሮ ክስ የበዛበት የጃልመሮ ጦር ወዴት? የጀዋር የእምነት ክህደት ምስክርነት፣ ፓርቲዎች ሽምጠጣ የመረጡበት የሰው ልጆች ስቃይ የሚለው የዛሬው አዲስ ሪፖርተር ዜና ትንታኔያችን ርዕሰ ጉዳይ ነው። እጅግ በጣም ሰፋ ያሉ ሀሳቦች ተነስተውበታል። ቤተሰቦቻችን እንድታዳምጡት ጋብዘናቸዋል። እሱን ወደ ኋላ ወደ እናንተ የምናደርስ ሲሆን አሁን ደግሞ ወደ አጫጭር መረጃዎች እናመራለን። ትግላችን ራስን የመሆን ፍትሐዊና ህጋዊ ትግል ነው አሉ የወልቃይትና የራያ ነዋሪዎች። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን ወልቃይት ወረዳ የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው በሚል መሪ መልእክት የፌዴሬሽን ምክር ቤትና የምርጫ ቦርድ ውሳኔን የሚደግፍ ህዝባዊ ሰላማዊ ሰልፍ ተካሂዷል። ሰልፈኞቹ የመምረጥና የመመረጥ መብት ህገ መንግስታዊ መብታችን ነው፣ የፌዴሬሽን ምክር ቤት በህዝብ ተወካዮች ምክር ቤት ውክልና እንዲኖረን መወሰኑን እያመሰገን በአማራ ክልል ምክር ቤት ውክልና እንዲኖረን እንጠይቃለን፣ ትግላችን ራስን የመሆን ፍትሐዊና ህጋዊ ትግል ነው ብለዋል። ከወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን የተገኘው መረጃ እንደሚያመለክተው ነዋሪዎቹ የሀገር መከላከያ ሰራዊት የኢትዮጵያችን የህልውና ዘብ ነው፣ አማራንን እንጂ አማራንን አላልንም፣ እምቢ ለዳግም ባርነት፣ በደም የተከበረው አማራዊ ማንነታችን በህግና በላባችን ይጸናል የሚሉና ሌሎች መልእክቶችን አስተጋብቷል። በተመሳሳይ በሰሜን ወሎ ዞን የራያ ህዝብ የኢትዮጵያ ብሔራዊ ምርጫ ቦርድ የወሰነውን ውሳኔ የሚደግፍ ህዝባዊ ሰላማዊ ሰልፍ አካሂዷል። በቆቦ ከተማ በተካሄደው ሰላማዊ ሰልፍ የራያ አላማጣ፣ የራያ ባላ፣ የዛታ፣ የኦፍላ ወረዳዎች የአላማጣ ከተማና የኮረም ከተማ ነዋሪዎች ተሳትፈውበታል። የብሔራዊ ምርጫ ቦርድ የወሰነው ውሳኔ ተግባራዊ እንዲሆን እንደሚደግፉም በሰልፉ ገልጸዋል። ህዝቡ መብቱን በሚጠይቅበት በዚህ ወቅት ታዲያ የጽምዶን ውክልና የተቀበለው ፋኖ እታገልለታለሁ የሚለው ፋኖ በወልቃይት ዘብ ላይ ጥቃት ከፍቶ በርካቶች ላይ ጉዳት ማድረሱም ታውቋል። በጥቃቱ የተወሰኑ ንጹሃን ላይ ጉዳት ሲደርስ ጥቃቱን በሰነዘረው ፋኖ ላይ ግን ከባድ ኪሳራ ደርሶበታል። ሰሞኑን በኦሮሚያ የተከሰተው የብሔርና የሃይማኖት ግጭት እንዲሁም ፋኖ በወልቃይት ዘብ ላይ የከፈተው ጥቃት መገጣጠሙ በዚያም በዚህም የሚታሙ ሀሜቶች ገሃድ እየወጡ እንደሆነ ማስረጃ ናቸው የሚሉ ብዙሃን ናቸው። የኦሮሞ ነጻነት ሰራዊት ፈጸመ የተባለውን ወንጀል ፓርቲዎች አልሰማንም አሉ። ድርጅቱም ማስተባበያ ሰጠ። በኦሮሚያ የሚንቀሳቀሱትን ጨምሮ 6 ሀገር አቀፍ ፓርቲዎችና ጀዋር መሐመድና አምነስቲ ያወጣውን ዘግናኝ ሪፖርት አስመልክቶ ምንም አላሉ። ፓርቲዎቹ እንዳሉት መግለጫውን አላዩም፣ የሰሙት ነገርም የለም። የመንግስትና የኦሮሚያ ኮሚኒኬሽን ጽህፈት ቤትን እንደተለመደው መልስ ለመስጠት ፈቃደኛ አይደሉም። የኦሮሞ ነጻነት ሰራዊት ሪፖርቱን አስተባብሏል። የኦሮሞ ነጻነት ሰራዊት በአምነስቲ ኢንተርናሽናል ሪፖርት ላይ ስህተቶች መኖራቸውን ገልጾ ገለልተኛ ምርመራ እንዲካሄድ ጠይቀዋል። ይሁን እንጂ እንዴትና በምን መልኩ ለሚለው የሰጠው ዝርዝር ጉዳይ የለም። ሪፖርቱ አካባቢዎቹ ከታጣቂዎቹ ነጻ ማውጣታቸውን ተከትሎ ይፋ በመሆኑ መንግስት ለማንኛውም ገለልተኛ አጣሪ ክፍት ለማድረግ ፈቃደኛ መሆኑ ተሰምቷል። የኢትዮጵያ ሰብአዊ መብት ኮሚሽንም ጥልቅ ምርመራ እያደረገ መሆኑን አዲስ ሪፖርተር ሰምታለች። የኦሮሞ ነጻነት ሰራዊት አባላት በምዕራብ ኦሮሚያ በሴቶች ላይ የቡድን አስገድዶ መድፈር፣ የወሲብ ባርነትና ግድያ መፈጸማቸውን ጠቅሶ አምነስቲ ኢንተርናሽናል ያወጣውን ሪፖርት ታጣቂ ቡድኑ ያስተባበለው
በደፈናው ነው። የኦሮሞ ነጻነት ሰራዊት ሪፖርቱ ከፍተኛ የአሰራር ግድፈቶችና እውነታን ያላገናዘቡ ስህተቶች ያሉበት መሆኑን በመጥቀስ በክልሉ ተፈጽመዋል ስለተባሉ ጥሰቶች ገለልተኛ ምርመራ ይደረግ ብለዋል። የአዲስ ሪፖርተር ምንጮች እንደሚሉት ለ4 እና 5 ተከታታይ ዓመታት በአካባቢው የተፈጸመው ወንጀል የከፋ በመሆኑ በገለልተኛ አካላት ቢጣራ ምናልባትም በኢትዮጵያ ታሪክ የከፋው ሊሆን እንደሚችል አመልክተዋል። የአምነስቲ ሪፖርት እጅግ ትንሿ እንደሆነችም አክለዋል። የኦሮሞ ነጻነት ሰራዊት ለአዲስ ሪፖርተር በላከውና በማህበራዊ ትስስር ገጾች ባሰራጨው ማስተባበያ ቡድኑ ማንኛውንም አይነት በጾታ ላይ የተመሰረተ ጥቃትን እንደሚያወግዝና በሰላማዊ ሰዎች ላይ የሚፈጸሙ የመብት ጥሰቶችን ለማጋለጥ የሚደረጉ ጥረቶች እንደሚደግፍ ገልጿል። ይሁን እንጂ በዝርዝር የቀረበበትን ዘርዝሮ ራሱን አልተከላከለም። የአምነስቲ ሪፖርት የምርመራ ጉድለት ያለበትና ወንጀሉን የፈጸሙ አካላትን በማያሻማ መልኩ ለመለየት ያልቻለ መሆኑን የኦሮሞ ነጻነት ሰራዊት አመልክቷል። የኦሮሞ ነጻነት ሰራዊት ይህን ቢልም ወንጀል የፈጸሙ አካላትና የወንጀሉ አይነቶች በማኞች በዝርዝር ቀርበው በኦሮሞ ነጻነት ሰራዊት እንደፈጸመው አመልክተዋል። በኦሮሚያ ሆነ ከዚያ ውጭ በሴቶችና በልጃገረዶች ላይ የሚፈጸም ማንኛውም የወሲብ ጥቃት በጽኑ ሊወገዝ፣ በገለልተኛ አካል ሊመረመርና ጥፋተኞችም ለፍርድ ሊቀርቡ የሚገባው ከባድ ግፍ መሆኑን የጠቀሰው የኦሮሞ ነጻነት ሰራዊት በሰላማዊ ሰዎች በተለይም በሴቶች ላይ የሚፈጸሙ ወንጀሎች ሊካዱ፣ ሊመካኙ ወይም ሊቃለሉ እንደማይገባም አክሎ ገልጿል። የኦሮሞ ነጻነት ሰራዊት ማስተባበያ ያቀረበበት የአምነስቲ ሪፖርት እናት ከ12 ዓመት ልጃቸው ጋር ለ3 ሳምንታት ታስረው በየቀኑ በቡድን ይደፈሩ ነበር። ሚስትና ልጁ ታስረው በቡድን የሚደፈሩበት ባል እነሱን ለማዳን ሲሞክር ሁለቱም እያዩ ገደሉት በማለት ሚስቱን ጠቅሶ ያወጣው ሪፖርት ያመለክታል። የኦሮሞን ሕዝብ ነጻ ወጣለሁ የሚለው የኦሮሞ ነጻነት ሰራዊቶች ናቸው ይህን ያደረጉት። ይህን የመሰከረችው እናት ናቸው። የ12 ዓመት ልጇንም እሷንም እንደ እንስሳ ሲደፍሩ የኖሩት ታጣቂዎች ጉድ ተዘርዝሮ አላለቅም ያሉት የህግ ባለሙያ ገና ብዙ ጉድ እንደሚወጣ ለአዲስ ሪፖርተር ተናግረዋል። ሪፖርቱን አስመልክቶ አስተያየት የተጠየቁት ፕሮፌሰር መረራ ሪፖርቱን አላየሁትም ብለዋል። የሀፓን ጨምሮ 6 ፓርቲዎችን በተመሳሳይ መረጃው እንደሌላቸው ተናግረዋል። ለወትሮው ሰንጣቂ ጉዳይ እየፈለገ መንግስትን የሚሳደበው ጃዋር ይህ እስከታተመ ድረስ ያለው ነገር የለም። ሽብርን ጨምሮ ክስ የበዛበት የጃልመሮ ጦር መጨረሻ ወዴት እንደሚያመራ መነጋገሪያ ሆኗል። ጃዋር መሐመድ ከአሜሪካ ተነስቶ ወደ ሌላ ሀገር ሊወጣ ሲል በአውሮፕላን ማረፊያ ውስጥ ተይዞ እንደነበር ይታወሳል። ጃዋር በአሜሪካ የሀገር ውስጥ ደህንነት ዋና መስሪያ ቤት መርማሪ ተይዞ እንደነበር መገለጹም ሐሰት ነው ብሎ እስካሁን ያስተባበለው ጃዋር አሜሪካ የሀገር ውስጥ ደህንነት ዋና መስሪያ ቤት በሰጠው ቃል ለኦነግ ነጻነት ሰራዊት ይህም ብሎ ነበር። በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት ጋር ግንኙነት አለኝ። ድርጅቱ በህገወጥ መንገድ በማዕድን ንግድ፣ በአደንዛዥ ዕፅና ህገወጥ የሰው ዝውውር እንዲሁም በመሳሪያ ንግድና ማቀባበል ላይ ይሰራል። ከሚታወቁት የሽብር ቡድኖች ጋር ይገናኛሉ በሚለው ቃል መስጠቱን በሰነድ አስደግፈው የተለያዩ ሚዲያዎች መዘገባቸው የሚዘነጋ አይደለም። ከመግለጫው አስደንጋጭነት በመነሳት የመንግስት ኮሚኒኬሽን ጽህፈት ቤት አስተያየት እንዲሰጥ ሲጠየቅ ጭራሽኑ ተባባሪ አልሆነም። ኦሮሚያ ጉዳይ የሚመለከተው ቢሆንም በተመሳሳይ ፈቃደኝነት አላሳየም። ኦነግ ቀጠሮ ከያዘ በኋላ ስልክ በመዝጋት አስተያየት ሳይሰጥ ቀርቷል። የኦሮሞ ነጻነት ሰራዊት በአርሲ ስለተፈጸመው ተደጋጋሚ ግድያ ተጠያቂ እንደሚሆን የኢትዮጵያ ሰብአዊ መብት ኮሚሽን ላወጣው መግለጫ ይህ እስከታተመ ድረስ ያለው ነገር የለም። ኮሚሽኑም መግለጫ ተከትሎ በውጭና በሀገር ውስጥ የሚገኙ ተቃዋሚ ኃይሎችና ሚዲያዎች የታጣቂውን ቡድን በይፋ አላወገዙ። ለአምነስቲም ሆነ ለኮሚሽኑ መግለጫ ጀርባቸውን የሰጡት የሚዲያ አካላትና የተቃዋሚ ድርጅቶች ዝምታ መምረጣቸው በርካቶችን አነጋግሯል። በሪፖርቶቹ መንግስት ቢክሰስ ኑሮ በመግለጫና በልዩ ሪፖርት የሚረባረቡት ክፍሎች ዝምታ መምረጣቸው በኢትዮጵያ ተቃዋሚዎች እየተናበቡ ይሰራሉ የሚለው ሐሜት አጉልቶታል። የአርሲውን ግድያ ሲያወግዙ የነበሩ ዝምታ መምረጣቸው እንዳሳዘናቸውም የገለጹ አሉ። የመራጮች ምዝገባ ዛሬ ይጀምራል። የ7ኛው ሀገራዊ ምርጫ የመራጮች ምዝገባ ከዛሬ የካቲት 28 2018 ጀምሮ እንደሚካሄድ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። የኢትዮጵያ ብሔራዊ ምርጫ ቦርድ እስካሁን የተሰሩ የቅድመ ምርጫ ስራዎች በተመለከተና በተያያዥ ጉዳዮች ዙሪያ ለብዙሃን መገናኛዎች ትናንት ማምሻውን ጋዜጣ መግለጫ ሰጥቷል። በዚህ ወቅት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሮ ሜላተወርቅ ኃይሉ እንደገለጹት መራጮች ከዛሬ ጀምሮ ከፕሌይ እና አፕ ስቶር መተግበሪያውን በማውረድ መመዝገብ ይችላሉ። ምዝገባው እስከ መጋቢት 28 ምርጫ የሚል ስያሜ የተሰጠው ሲሆን መራጮች መተግበሪያውን በማውረድ ራሳቸውንና ቤተሰቦቻቸውን ማስመዝገብ እንደሚችሉ ሰብሳቢዋ ገልጸዋል። የዲጂታል ምርጫ ምዝገባ ሂደቱ ከስማርት ስልክ በተጨማሪ በምርጫ ጣቢያዎች በአካል የሚከናወን በመሆኑ ዜጎች ቦርዱ ባዘጋጀው ታብሌት አማካኝነት የመራጭነት ምዝገባቸው በአካል ተገኝተው ማከናወን እንደሚችሉ ጠቅሰዋል። ለ7ኛው ሀገራዊ ምርጫ 10934 የፖለቲካ ፓርቲ እጩዎች መመዝገባቸውንም ሰብሳቢዋ አስታውቋል። አሁን ደግሞ ወደ ውጭ መረጃዎች አመራን። ፔዚሽኪያን የዶናልድ ትራምፕን ማሳሰቢያ ህልም ነው አሉ። የኢራኑ ፕሬዝዳንት መስዑድ ፔዚሽኪያን ሀገራቸው ያለ አንዳች ቅድመ ሁኔታ እጅ እንድትሰጥ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰጡትን ማሳሰቢያ ውድቅ አደረጉ።
በቪዲዮ ተቀርጾ በተላለፈ ንግግራቸው ወደ መቃብራቸው ሊወስዱት ይገባል የሚል መልእክት አስተላልፈዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ያለአንዳች ቅድመ ሁኔታ እጅ እንድትሰጥ ያሳሰቡት ትናንት አርብ ነበር። ለዓለም አቀፍ ሕግ የሰብአዊነት ማዕቀፍና ለመሪዎቻቸው ኢራን ቁርጠኛ እንደሆነች የገለጹት ፕሬዝዳንት መስዑድ ለእነዚያ መሪዎች ቁርጠኛ መሆን አለባቸው፣ የኢራንን ጨምሮ የማንኛውም ሀገር መብቶች ችላ ማለት አይችሉም ሲሉ ተናግረዋል። የኢራኑ ፕሬዝዳንት ይቅርታ ጠየቁ። የኢራኑ ፕሬዝዳንት መስዑድ ፔዜሽኪያን ጎረቤት አገራትን ይቅርታ ጠይቀዋል። ፕሬዝዳንቱ ተቀርጾ በተላለፈ መልእክት በጎረቤት ሀገራት ላይ ለተፈጸመው ጥቃት በራሴ ስም ይቅርታ ጠይቃለሁ ብለዋል። ፕሬዝዳንቱ በዚህ ጥቃት መንፈሳዊ መሪያችን አያቶላ አሊ ኻሜኒን ጨምሮ የቅርብ አጋሮቻችንና ዜጎቻችን እንዲሁም የምንወዳቸውን አጥተናል ሲሉ ተደምጠዋል። በጎረቤቶቻችን ላይ ጥቃት የመፈጸም ሀሳብ የለንም። ከዚህ ቀደም እንዳልኩት ጎረቤቶቻችን ወንድሞቻችን ናቸው። ከወንድሞቻችን ጋር ደግሞ በሰላም እጅ ለእጅ መያያዝ አለብን። ይህንንም ጊዜያዊ ምክር ቤቱ አጽድቆታል ብለዋል በቴሌቪዥን ባስተላለፉት መልእክት። አያይዘውም ጎረቤቶቻችን ከእነርሱ ምድር የሚነሳ ጥቃት ኢራን ላይ እስካልፈጸሙ ድረስ ጥቃት እንዳይፈጽሙ ለኢራን ኃይሎች መልእክት ተላልፏል ሲሉም በመልእክታቸው ገልጸዋል። ከእርሳቸው የይቅርታ መልእክት በኋላ ግን በኳታር ዶሃ ከባድ ፍንዳታ መሰማቱ መገናኛ ብዙሃን ዘግበዋል። 24 ሚሳይሎች የጫነ ግዙፍ የአሜሪካ የጦር አውሮፕላን ዩናይትድ ኪንግደም ደርሷል። ቢ1 ላንሰር የተባለው የአሜሪካ ቦምብና ሚሳይል ጫኝ የጦር አውሮፕላን ዩኬ ግላውስታሸር በሚገኘው የአሜሪካ የአየር ኃይል ያረፈው ትናንት አርብ ነው። አሜሪካ በዩኬ የጦር አውሮፕላኗን እንዲታሳርፍ ጠቅላይ ሚኒስትር ኪር ስታርመር ፈቅደዋል። ሮያል ኤርፎርስ ኤርላንድ በተባለው ጦር ሰፈር ያረፈው የአሜሪካ የጦር አውሮፕላን ጥቅም ላይ መዋል የሚችለው የኢራን የሚሳኤል ጥቃት ለመከላከል ብቻ እንደሆነ ዩኬ አስታውቃለች። እስራኤል በሊባኖስ የሚገኝ የተባበሩ መንግስታት ድርጅት ይዞታ ላይ በፈጸመችው ጥቃት ሰላም አስከባሪዎች ቆሰሉ። በዋና ከተማዋ ቤይሩት ደቡባዊ ክፍሎች የአየር ጥቃት ተፈጽሟል። ሊባኖስ ውስጥ የምትፈጽመውን ጥቃት ያጠናከረችው እስራኤል በደቡባዊ የሀገሪቱ ክፍል የሚገኝ የተባበሩ መንግስታት ሰላም አስከባሪ ኃይል ይዞታ መምታቷን የሊባኖስ ፕሬዝዳንት ጆሴፍ አውን ገልጸዋል። በጥቃቱ ሰላም አስከባሪ ኃይል ውስጥ እያገለገሉ ያሉ ጋናውያን ወታደሮች መጎዳታቸውን ፕሬዝዳንቱ በመግለጫቸው አስታውቀዋል። ሩሲያ የአሜሪካ ጦርን ለማጥቃት የሚውል መረጃ ለኢራን ማቅረቧ ተዘገበ። ሩሲያ በመካከለኛው ምስራቅ የሚገኙ የአሜሪካ ጦር መርከቦችና ሌሎች ወታደራዊ ይዞታዎች ላይ ጥቃት ለመፈጸም ሊውል የሚችል መረጃ ለኢራን ማቅረቧን ለጉዳዩ ቅርበት ያላቸው ባለስልጣናት እንደነገሩን የዜና ወኪሉ አሶሺየትድ ፕሬስ ዘግቧል። በአሜሪካ የቢቢሲ አጋር የሆነው ቢኤስ ኒውስ ያነጋገራቸው ሌላ የአሜሪካ ባለስልጣናትም ሩሲያ ዋሽንግተን በቀጠና ያላትን ይዞታ የተመለከተ መረጃ ለኢራን እያቀረበች መሆኑን ተናግረዋል። ስለዚህ ጉዳይ የተጠየቁት አሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ፕሬዝዳንት ዶናልድ ትራምፕ ማንን እያናገር እንደሆነ ያውቃሉ ብለዋል። ኤፒ ያነጋገራቸው ምንጮች ይህም ቢናገሩም ሩሲያ መረጃ በማቅረብ የኢራን እርምጃ እየመራች ነው የሚለው በአሜሪካ የስለላ መረጃ እየተረጋገጠ እንዳልሆነ አክለዋል ተብሏል። ጦርነቱ የሚቋጨው ኢራን ያለ ቅድመ ሁኔታ እጅ ከሰጠች ብቻ ነው ተባለ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ላይ የሚደርስበት እድል እንደሌለ ገልጸው ጦርነቱ የሚቋጨው ኢራን ያለምንም ቅድመ ሁኔታ እጅ ከሰጠች ብቻ እንደሆነ ተናግረዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ላይ ባሰፈሩ ጽሑፍ ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ስምምነት አይኖርም ብለዋል። ጦርነቱ ከተገባደደ በኋላ ተቀባይነት ያለው መሪ ስልጣን እንደሚይዝም ፕሬዝዳንቱ ገልጸዋል። ኤሚሬትስ ወደ ዱባይ የሚደረጉ እና ከዱባይ የሚወጡ በረራዎችን አቋረጠ። በተባበሩት አረብ ኤሚሬትስ ወደምትገኘው ዱባይ ከተማ የሚደረጉና የሚነሱ ሁሉም ኤሚሬትስ በረራዎች አዲስ መረጃ እስከሚሰጥ ድረስ መዘጋታቸውን አየር መንገዱ ገልጿል። የኩባንያው ቃል አቀባይ በትናንትናው ዕለት ለሮይተርስ የዜና ወኪል እንደገለጸው ኤሚሬትስ በሚቀጥሉ ቀናት 100% የአውታር መረቡ ይመለሳል ተብሎ ይጠበቃል ማለታቸው ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ የመካከለኛው ምስራቅ ግጭት ከሁሉም ቁጥጥር ውጭ ሊሆን ይችላል ሲሉ አስጠነቀቁ። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የመካከለኛው ምስራቅ ሁኔታ ከዚህ በላይ አሳሳቢ ሊሆን አይችልም ሲሉ እየተባባሰ የመጣው ግጭት እንዲቆም ጠየቁ። ዋና ጸሐፊው ኤክስ ገጻቸው ላይ ባሰፈሩት መልእክት በመካከለኛው ምስራቅና ከዚያም ባሻገር የሚፈጸሙት ህገወጥ ጥቃቶች በመላው ቀጠናው የሚገኙ ንጹሐን ላይ ከፍተኛ ስቃይና ጉዳት እያደረሱ ነው ብለዋል። የቀጠናው ሁኔታ ለዓለም ኢኮኖሚ በተለይም ተጋላጭ በሆኑ ወገኖች ላይ አስከፊ ስጋት ደቅኗል ሲሉም አሳስበዋል። ሁኔታው ከሁሉም ቁጥጥር ውጭ በሆነ ሁኔታ ሊባባስ ይችላል። ውጊያውን አቁሞ ወደ ተጨባጭ ዲፕሎማሲ ንግግር ለመግባት ጊዜው አሁን ነው። ከዚህ በላይ አሳሳቢ ሊሆን አይችልም ሲሉም አስጠንቅቀዋል። ኢራን በሆርሙዝ ወሽመጥ ሊያልፍ የነበረ ነዳጅ ጫኝ መርከብ መምታቷን አስታወቀች። የኢራን እስላማዊ አብዮታዊ ዘብ በሆርሙዝ ወሽመጥ በኩል ሊያልፍ የነበረ የነዳጅ ጫኝ መርከብ ላይ ጥቃት መፈጸሙን አስታውቃለች።
አብዮታዊ ዘቡ በቴሌግራም ቻናሉ ባወጣው መረጃ ፕሪማ የሚል ስያሜ ያለው ነዳጅ ጫኝ መርከብ በወሽመጡ በኩል መተላለፍ እንደማይቻል በባህር ኃይሉ የተሰጠውን ተደጋጋሚ ማስጠንቀቂያ ችላ በማለቱ በድሮን መምታቱን ገልጸዋል። ከጠበኛ ሀገራት ጋር አጋር የሆኑ ነዳጅ ጫኝና የንግድ መርከቦች በሆርሙዝ ወሽመጥ በኩል ማለፍ እንደማይፈቀድላቸውም ወታደራዊ ኃይሉ አስገንዝቧል። የተወደዳችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር ወደ እናንተ እየደረሰ የሚገኘው የዕለተ ቅዳሜ መረጃዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ቢዝነስ መረጃ መራን። ኢትዮጵያና ናይጄሪያ የዳንጎቴ ሲሚንቶ የ1 ቢሊዮን ዶላር ኢንቨስትመንት ማስፋፊያ ፕሮጀክት ተጠቃሚ እንደሚሆኑ ተገለጸ። ከአፍሪካ ቀዳሚ የሲሚንቶ አምራች የሆነው ዳንጎቴ ሲሚንቶ በሚቀጥሉት 4 ዓመታት ውስጥ የማምረት አቅሙን በ45 በመቶ ለማሳደግ የ1 ቢሊዮን ዶላር ግዙፍ እቅድ ይፋ አድርጓል። ይህ የማስፋፊያ ስራ በዋነኝነት ኢትዮጵያና ናይጄሪያን ጨምረው ሌሎች የአፍሪካ ሀገራትን እንደሚያካትት ተመልክቷል። ኩባንያው በአሁኑ ወቅት ያለውን የ55.17 ሚሊዮን ቶን ዓመታዊ ምርት ወደ 80 ሚሊዮን ቶን ለማድረስ ማቀዱ ተጠቁሟል። አዳዲስ ፋብሪካዎችን ለመገንባትና ነባሮቹን ለማስፋፋት ከቻይናው ሲኖማ ኩባንያ ጋር የ1 ቢሊዮን ዶላር ውል እንደተፈራረመ ሚዲያዎች ዘግበዋል። በመጨረሻም ወደ ስፖርት መረጃ መራን። በእንግሊዝ ኤፍኤ ካፕ ዋንጫ 5ኛ ዙር ዛሬ ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከሜዳ ውጭ ወደ ሴንት ጄምስ ፓርክ ስታዲየም በማቅናት ምሽት 5 ሰዓት ላይ ጨዋታውን ያደርጋል። ሁለቱ ቡድኖች በዚህ ዓመት ብቻ ለ5ኛ ጊዜ የሚገናኙ ሲሆን በቅርቡ በተገናኙበት የካራባው ዋንጫ ግማሽ ፍጻሜ መርሃ ግብር ማንቸስተር ሲቲ በደርሶ መልስ አሸንፎ ለፍጻሜ መድረሱ ይታወሳል። ለአራቱም ዋንጫዎች እየተፎካከረ የሚገኘው ሲቲ ሩብ ፍጻሜውን ለመቀላቀል በሚያደርገው ጉዞ ከኒውካስትል ጠንካራ ፈተና ይጠብቀዋል። እንደዚሁም ምሽት 2:45 ላይ ቼልሲ በሩብ ፍጻሜው ለመቀላቀል ከሬክሳም ጋር የሚጫወት ይሆናል። የተወደዳችሁ አድማጭ ተመልካቾቻችን ከአዲስ ሪፖርተር ወደ እናንተ የሚደርሱ የቅዳሜ አመሻሽ መረጃዎችን አሁንም እንደቀጠሉ ናቸው። አሁን ደግሞ በስፋት ወደምንመለከተው ዜና ትንታኔያችን እናመራለን። ዜና ትንታኔውን ርዕሱን በማስቀደም እንጀምራለን። አብራችሁን ቆየው። ሽብርን ጨምሮ ክስ የበዛበት የጃልመሮ ጦር ወዴት? የጀዋር የእምነት ክህደት ምስክርነት፣ ፓርቲዎች ሽምጠጣ የመረጡበት የሰው ልጆች ስቃይ የሚለው የዜና ትንታኔያችን አበይት ርዕሰ ጉዳይ ነው። እስከ ዜና ትንታኔያችን ፍጻሜ ድረስ አብራችሁን ቆዩ። ይህ ሪፖርት 6 የተቃዋሚ ፓርቲዎችን አነጋንጓል። 6ቱም አስተያየት ለመስጠት ፈቃደኛ አልሆኑም። ሪፖርቱን እንዳላዩት የገለጹም አሉ። መረጃ ለመስጠት ቀጥረውን ስልክ ያጠፉም ይገኙበታል። የመንግስት ኮሚኒኬሽን ጽህፈት ቤትማ ጭራሹን ተባባሪ አልሆነም። ኦሮሚያ ጉዳዩ የሚመለከተው ቢሆንም ወግዱ ብለዋል። የዚህ ሪፖርት አቅራቢ መንግስቱ ሆይ ህዝብ መረጃ የማግኘት መብት አለው ባልከው መሰረት ታመን እንጂ ይላል። የተቃዋሚ ፓርቲዎችንም መንግስትን ለመዝለፍ በብርሃን ፍጥነት የምትበሩትን ያህል እንዲህ መሰል ዘግናኝ ህሊናን የሚፈታትን ሪፖርት ሲሰማ የጓሮውን ህብረት ተወት በማድረግ መረጃ ልትሰጡ እንደሚገባ ያሳስባል። ለመነሻ ከሪፖርቱ የሚከተለውን ወስደናል። እናት ከ12 ዓመት ልጃቸው ጋር ለ3 ሳምንታት ታስረው በየቀኑ በቡድን ይደፈሩ ነበር። ሚስትና ልጁ ታስረው በቡድን የሚደፈሩበት ባል እነሱን ለማዳን ሲሞክር ሁለቱም እያዩ ገደሉት። የኦሮሞን ህዝብ ነፃ ወጣለሁ የሚለው የኦሮሞ ነፃነት ሰራዊቶች ናቸው ይህን ያደረጉት። ይህን የመሰከረችው እናት ናት። የ12 ዓመት ልጇንም እሷንም እንደ እንስሳ ሲደፍሩ የኖሩ ታጣቂዎች ጉድ ተዘርዝሮ በሪፖርት ከወጣ ዛሬ 2ኛ ቀኑ ነው። ፕሮፌሰር መረራ ሪፖርቱን አላየሁትም ብለዋል። ኢህአፓን ጨምሮ 6 ፓርቲዎችን በተመሳሳይ መረጃው የላቸውም። ለወትሮ ሰንጣቂ ጉዳይ እየፈለገ መንግስትን የሚሳደበው ጀዋር ወዳጆቹን ለመውቀስ ጨንቆታል። ጀዋር መሐመድ ከአሜሪካ ተነስቶ ወደ ሌላ ሀገር ሊወጣ ሲል በአውሮፕላን ማረፊያ ውስጥ ተይዞ እንደነበር ይታወሳል። ጀዋር በአሜሪካ የሀገር ውስጥ ደህንነት ዋና መስሪያ ቤት መርማሪ ተይዞ እንደነበር መግለጹን ቃል ሐሰት ነው ብሎ አላብራራም። የአሜሪካ የሀገር ውስጥ ደህንነት ዋና መስሪያ ቤት ጀዋርን በያዘበት ወቅት ከሰጠው ቃል ውስጥ ስለ ኦነግ ነጻነት ሰራዊት የተናገረው በወቅቱ ይፋ ሲሆን ከፍተኛ መነጋገሪያ ሆኖ ነበር። በጃልመሮ የሚመራው ከኦሮሞ ነጻ አውጪ ሰራዊት ጋር ግንኙነት እንዳለው የገለጸው ጀዋር ድርጅቱ በህገወጥ የማዕድን ንግድ፣ በአደንዛዥ እጽና በሰው ዝውውር እንዲሁም በመሳሪያ ንግድና ማቀባበል ወንጀሎች ላይ ተሳታፊ እንደሆነ እንደሚያውቅ አመልክቶ ነበር። ዛሬ ግን ያለው ነገር የለም። የኦነግ ታጣቂዎች አመራሮች ከአሸባሪዎች ጋር ግንኙነት እንዳላቸው እንደሚያውቅ ለአሜሪካ የሀገር ውስጥ ደህንነት ዋና መስሪያ ቤት መናገሩን የሚያስረዳ መረጃ የወጣበት ጀዋር አሁን ከሱ ጋር የቀሩትን ጥቂት ደጋፊዎቹንና ገንዘብ ሲሰጡት የኖሩትን የዲያስፖራ አባላትን አስደንግጧል።
ጉዳዩ በወጉ ሳይስተባበል ወይም ሐሰት እንደሆነ ማረጋገጫ ሳይቀር መቆየቱ ስጋት የገባቸውን አሁን ድረስ እንቅልፍ የነሳ ጉዳይ ሆኗል። በአውሮፓና አሜሪካ ከሽብር ጋር በተነካካ ተግባር ውስጥ በገንዘብ፣ በቁሳቁስ የሐሰተኛ መረጃን በማሰራጨት ወዘተ ተባባሪ መሆን ማምለጥ የማይቻልበት ወንጀል መሆኑን የሚረዱ አድብተው የሚጠባበቁት ጉዳይ ነው። አንድ ሰሞን ጀዋር ነገሩን ለማስተባበል ቀጠሮ ይዞ ጉዳዩን ከጠበቃ ጋር እየመከረበት መሆኑን አመልክቶ ወደ ግብጽ ከማምራቱ ሌላ ያደረገው ነገር የለም። የአመፅ ጥሪ ለማስተላለፍ ከሻዕቢያ ወኪል አቶ ነአምን ዘለቀ፣ አቶ ገዱ አንዳርጋቸው፣ አቶ ልደቱ፣ አቶ ያዕቆብ ኃይለማርያም፣ አቶ ታማኝ በየነ ጋር ወዘተ ተፍተፍ ከማለት የዘለለ ስሙ ለተነሳበትና ደጋፊዎቹ የነበሩትን ላስደነገጠው ጉዳይ ዛሬ ድረስ ምላሽ አልሰጠም። ይህ በእንዲህ እንዳለ ነው በጃልመሮ የሚመራው የኦሮሞ ነጻነት ሰራዊት የጦር ወንጀል የተባለ ግፍ መፈጸሙ አምነስቲ ዝርዝር ሪፖርት ያወጣበት። ጉዳዩ በከፍተኛ ደረጃ የሚያስጠይቅ መሆኑ ብቻ ሳይሆን ዓለም አቀፍ የሕግ ተቋማት በጉዳዩ እንዲሳተፉ ጥያቄ መቅረቡ ጉዳዩን አክብዶታል። አምነስቲ ኢንተርናሽናል ባወጣው መግለጫ እንዳለው በቄለም ወለጋ ዞን ሳይወና አንፊሎ ወረዳዎች የኦሮሞ ነጻነት ሰራዊት ታጣቂዎች በሴቶችና ሕፃናት ላይ የፈጸሟቸው ዘግናኝ የሰብአዊ መብት ጥሰቶች የጦር ወንጀል የሚባሉ ናቸው። ድርጅቱ ከ2012 እስከ 2016 ባለው ጊዜ ውስጥ የተፈጸሙ አስገድዶ መድፈርን፣ የወሲብ ባርነትንና ከሕግ ውጭ የሆኑ ግድያዎችን በማስረጃነት ዘርዝሯል። ይህንኑ አስደንጋጭ መግለጫ አስመልክቶ የኦሮሞ ፌዴራል ኮንግረስ ሊቀመንበር ዶክተር መረራ አስተያየት እንዲሰጡበት ከአዲስ ሪፖርተር በስልክ ተጠይቀው ርዕሱን ብቻ ነው ያየሁት፣ ዝርዝር ጉዳዩን አላነበብ፣ ምንም መረጃ ስለሌለኝ አስተያየት ለመስጠት አልችልም የሚል መልስ ሰጥተውናል። የኦሮሞ ነጻነት ሰራዊት ዋና አዛዥ የሆኑትን ጃልመሮን በማማከር የሚሰሩት አቶ ጅሬኛ ጉዴታ የድርጅታችን ዓላማ የተጨቆነን ሕዝብ ነጻ ማውጣት ነው እንጂ የሰብአዊ መብት መጣስ አይደለም በማለት ለጀርመን ድምፅ ተናግረዋል። አቶ ጅሬኛ የአምነስቲን ዘገባ ክስ ብለውታል። አክለውም አስገድዶ መድፈርና እገታን የመሳሰሉ ድርጊቶች ወንጀል መሆናቸው ሊታወቅ ይገባል በማለት የዘገባው ገለልተኝነት ላይ ጥያቄ እንዳላቸው አመልክተዋል። የኦሮሞ ነጻነት ሰራዊት በአምነስቲ ኢንተርናሽናል ሪፖርት ስህተቶች ያሉበት መሆኑን አመልክቶ ወንጀሉ በገለልተኛ አካላት እንዲመረመርም ጠይቋል። ድርጅቱ ለአዲስ ሪፖርተር በላከው በማህበራዊ ትስስር ገጾች ላይ ባሰራጨው መግለጫ ቡድኑ ማንኛውንም አይነት በጾታ ላይ የተመሰረተ ጥቃትን እንደሚያወግዝና በሰላማዊ ሰዎች ላይ የሚፈጸሙ የመብት ጥሰቶችን እንደሚቃወም አመልክቷል። በኦሮሚያም ሆነ ከዚያ ውጭ በሴቶችና በልጃገረዶች ላይ የሚፈጸም ማንኛውም የወሲብ ጥቃት በጽኑ ሊወገዝ በገለልተኛ አካል ሊመረመርና ጥፋተኞችም ለፍርድ ሊቀርቡ የሚገባው ከባድ ግፍ መሆኑን የጠቀሰው ኦነሰ በሰላማዊ ሰዎች በተለይም በሴቶች ላይ የሚፈጸሙ ወንጀሎች ሊካዱ፣ ሊመካኙ ወይም ሊቃለሉ እንደማይገባም አስታውቋል። ቡድኑ ራሱን ለመከላከል ባወጣው መግለጫ ወንጀሉን ለሌሎች አካላት አስተላልፈው በአምነስቲ ሪፖርት ዝርዝር የቀረበውን ክስ ቃል በቃል ነቅሶ መከላከያ አላቀረበም። ከነዚህ በተጨማሪ በአርሲ ላይ የተፈጸመው የንጹሐን ግድያም ምላሽ አልሰጠም። የሕግ ባለሙያው አቶ ወንድሙ ኢብሳ የፕሮፌሰር መረራ ምላሽ የምጠብቀው ነው፣ አያስገርመኝም ካሉ እንደ ፕሮፌሰር መረራ ያሉ ሰዎች አሁን ላይ ከኢትዮጵያ ፖለቲካ እየተረሳ በመሆኑ እነሱን መጎተት አግባብ እንደማይሆን አስታውቋል። አክሎም ጥቃቱ የተፈጸመው በኦሮሚያ በሚኖሩ የኦሮሞ ተወላጆች ላይ በመሆኑ ሁሉም ኢትዮጵያዊ ሊያወግዘው ይገባል፣ ድርጊቱ እጅግ ነውረኛና አሳፋሪ ተግባር ነው ብለዋል። ማንም ይፈጽመው ማንም እንዲህ ያለ ለመስማት የሚከብድ ሪፖርት ይፋ ሲወጣ ለማለባበስ ከመሞከር ይልቅ ማንም ያድርገው ማንም በጋራ ማውገዝና መቃወም ቀዳሚ ተግባር ሊሆን እንደሚገባ አቶ ወንድሙ አመልክተዋል። በሪፖርቱ ግኝቶች ታጣቂዎቹ በሴቶች ላይ የሚፈጽሙት ጥቃት ለበቀል እርምጃነት የሚውል መሳሪያ ሆኗል። በቁጥጥር ስር የዋሉ ሴቶችና ሕፃናት ለሳምንታት በጫካና በዋሻ ውስጥ ታስረው ተከታታይ የቡድን አስገድዶ መድፈር እንደሚፈጽምባቸው ተመልክቷል። በተለይም የመንግስት የጸጥታ አካላት ዘመድ ያላቸው ሴቶች ለጥቃቱ በዋነኝነት ኢላማ መሆናቸው ግጭቱ ምን ያህል የሞራል ዝቅጠት ውስጥ መግባቱንና በንጹሐን ላይ ያነጣጠረ መሆኑን ያሳያል። ለመሆኑ ይህን ሪፖርት አይተውታል በሚል ለኢህአፓ ጥያቄ አቅርበን ነበር። አቶ ሄኖክ ሪፖርቱን አላየሁትም፣ ስላላየሁት ምንም አስተያየት ልሰጥ አልችልም ብለውናል። አገር አንገት ያስደፋና በአሳዛኝነቱ ሰፊ መነጋገሪያ የሆነው ይህ ሪፖርት አስመልክቶ 6 ፓርቲዎች አነጋግረን የሰጡን ተመሳሳይ መልስ ነው። አላየነውም፣ አልሰማንም፣ አስተያየት ለመስጠት እንቸገራለን የሚል
አዲስ ሪፖርተር የመንግስት ኮሚኒኬሽንን በተደጋጋሚ አስተያየታቸውን ለማካተት ጠይቆ ምላሽ ማግኘት አልቻለም። በዚህ ጉዳይ ብቻ ሳይሆን በተለያዩ ጉዳዮች ላይ ቢሮው መልስ ለመስጠት ፈቃደኛ አለመሆን ከአዲስ ሪፖርተር ብቻ ሳይሆን ከተለያዩ መገናኛ ዘዴዎች ቅሬታ ይቀርብበታል። መንግስት ቢሮውን በአዋጅ ያቋቋመን በጀት መድቦ ባለሙያ አሰማርቶ ቢሮና ቁሳቁስ ያሟላለት በመረጃ ረገድ ያለውን ክፍተት እንዲሞላ ሆኖ ሳለ ስራውን አለመስራቱ እስከ መቼ በዝምታ እንደሚታለፍ የበርካቶች ጥያቄ ነው። የኢትዮጵያ የኮሚኒኬሽን ጽሕፈት ቤት ድግስ አድማቂ ሪባን ቆራጭ ወቅት እየጠበቀ አንድ ገጽ ወረቀት መግለጫ የሚያወጣ ተቋም መሆኑ እንደ መንግስት ከድክመትም በላይ የሚያስወቅስ ተግባር እንደሆነ አዲስ ሪፖርተር ደግሞ ማስገንዘብ ይወዳል። ህዝብ መረጃ የማግኘት መብቱን አንድ ቢሮ በተቀመጡ ጥቂት ሰዎች ሊገፈፍ አይገባምና። ከጥቃቱ የተረፉ ምስኪኖች የሰጡት ቃል እጅግ ልብ የሚሰብር ነው። ላብነትም አንዲት እናትና የ12 ዓመት ልጃቸው ለ3 ሳምንታት ታስረው በየቀኑ በቡድን ይደፈሩ ነበር። ባሏም እሷና ልጇን ለማዳን ሲሞክር በፊታቸው መገደሉን ገልጻለች። ይህ አይነቱ ጭካኔ በህዝቡ ላይ ከፍተኛ የስነልቦና ጠባሳ ጥሎ ማለፍ ብቻ ሳይሆን ተጎጂዎቹ አሁንም ድረስ የሕክምና እርዳታ ለማግኘት በፍርሃትና በደህንነት ስጋት ውስጥ መሆናቸው የችግሩን ስፋት ያጎላዋል። በክልሉ ለዓመታት የቆየው የግንኙነት መስመሮች መቋረጥና የሚዲያ እገዳ እነዚህ አሰቃቂ ድርጊቶች ከዓለም እይታ ተሰውረው እንዲቆዩ ማድረጉን አምነስቲ አስታውቋል። በጨለማ ሽፋን የተፈጸሙት እነዚህ ወንጀሎች በትክክል ተመርምረው ለዓለም ይፋ እንዳይሆኑ የመንግስትም ሆነ የታጣቂ ቡድኑ እንቅስቃሴዎች እንቅፋቱ ነው ከርመው ነበር። ይህም ገዳዮችና ደፋሪዎች ያለምንም ተጠያቂነት በነፃነት እንዲንቀሳቀሱ ምቹ ሁኔታ ፈጥሮላቸዋል። ዛሬ በአካባቢው አንጻራዊ ሰላም በመፈጠሩ በጨለማ ሲፈጸም የነበረው ተጋልጧል። በሪፖርቱ ባይካተትም ገና ብዙ ስለመኖሩ ነዋሪዎች እየተናገሩ ነው። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ዳይሬክተር ቲጌሬ ቻጉታህ የኢትዮጵያ ባለስልጣናት በአስቸኳይ ገለልተኛና ጥልቅ ምርመራ እንዲጀምሩ ጥያቄ አቅርበዋል። ድርጅቱ ወንጀሎችን ለፍትህ ማቅረብ ብቻ ሳይሆን ተጎጂዎች የሕክምናና የፍትህ ድጋፍ የሚያገኙበት መንገድ ማመቻቸት እንዳለበት ያሳስባል። ዝምታው ለበለጠ ስቃይ መንገድ እየከፈተ በመሆኑ ዓለም አቀፉ ማህበረሰብ ጫና ሊያደርግ እንደሚገባም ተገልጿል። በሌላ በኩል የኦሮሞ ነጻነት ሰራዊት ታጣቂዎቹን በአስቸኳይ እንዲገስጽና ዓለም አቀፍ የሰብአዊ መብት ሕግጋትን እንዳከብር ተጠይቋል። ወንጀል የፈጸሙ አባላቱን ከደረጃው ዝቅ እንዳደርግ፣ ትጥቅ እንዳስፈታና ለሕግ እንዳቀርብም የሪፖርቱ ውሳኔ ሀሳቦች ያመለክታሉ። ይህ ካልሆነ ግን የታጣቂ ቡድኑ የፖለቲካ ዓላማ በንጹሐን ደም የጨቀየና በታሪክ ተጠያቂ የሚያደርገው እንደሚሆን ተመልክቷል። የኢትዮጵያ መንግስት በበኩሉ በዜጎች ላይ የሚፈጸሙ መሰል ጥቃቶችን የመከላከልና ለተጎጆች ጥበቃ የማድረግ ቀዳሚ ኃላፊነት አለበት። የኮሚኒኬሽን እገዳዎችን በማንሳት የሰብአዊ መብት ተሟጋችና መርማሪዎች ወደ ስፍራው እንዲገቡ መፍቀድ እንዲሁም ተጎጂዎች ያለምንም ፍርሃት ቃላቸውን የሚሰጡበትን ከባቢ መፍጠር የመንግስት የቤት ስራ ነው። ያለ ተጠያቂነት የሚታለፍ በደል ለወደፊቱ እርቅና ሰላም ትልቅ እንቅፋት መሆኑ ሊሰመርበት ይገባል። በአጠቃላይ የቄለም ወለጋው ሰቆቃ ለኢትዮጵያና ለዓለም አቀፉ የሰብአዊ መብት ተሟጋቾች ትልቅ የማንቂያ ደወል ነው። የሰላም ንግግሮችም ሆኑ የፖለቲካ ድርድሮች የፍትህን ጉዳይ ወደ ጎን ሊገፉት አይገባም። ዛሬ ለተጎዱ ሴቶችና ህጻናት ፍትህ ካልተሰጠ ነገ የሀገሪቱን ሰላም በጽኑ መሰረት ላይ መገንባት የማይታሰብ ይሆናል። ሪፖርቱ እንደሚያሳስበው አሁን የሚያስፈልገው ዝምታ ሳይሆን የተግባር እርምጃና ለተጎጂዎች የሚሰጥ የፍትህ ምላሽ ነው። ይህንን አስደንጋጭ ሪፖርት አስመልክቶ የኢትዮጵያ ሰብአዊ መብት ኮሚሽን ምላሽ ለመስጠት አሰራሩ እንደማይፈቅድለት አስታውቋል። በሌሎች ሪፖርቶች ላይ ምንም አይነት አስተያየት የማይሰጠው ኮሚሽኑ የራሱን አሰራር ተከትሎ እየሰራ መሆኑን ለአዲስ ሪፖርተር አመልክቷል። የዓለም አቀፉ ህጎች እንዲተገበሩበት ጥያቄ የቀረበበት ጃልመሮና ጦሩ የዛሬን ያድርገውና የአሜሪካ ድምፅ ቢኖር ኖሮ ኃጢአቱ በብርሃን ፍጥነት ይታጠብለት ነበር ያሉ የህግ ባለሙያ ቢቢሲም ማስተባበያ ሳይሰራለት አንድ ቀን መምሸቱ እንዳስገረማቸው አመልክተዋል። አያይዘውም የህግ አያያዙ እንደሚከርና ድርጅቱ በዓለም አቀፍ ደረጃ የሚጠየቅበት አግባብ ይመቻቻል ብለው እንደሚያስቡ በውጭ ሀገር ያሉ የድርጅቱ አመራሮችና ድጋፍ ሰጪዎች ችግር ላይ ሊወድቁ እንደሚችሉ ተናግረዋል። የተወደዳችሁ የአዲስ ሪፖርተር አድማጭ ተመልካቾቻችን ለዛሬ ያዘጋጀነው ዜና ትንታኔያችን የተከታተላችሁትን ይመስል ነበር። ነገ በተመሳሳይ ሰዓት በሌሎች ርዕሰ ጉዳዮች እንመለሳለን። በየቀኑ ከቻናላችን ወደ እናንተ የሚደርሱ መረጃዎችን ለመከታተል የቻናላችንን ቤተሰቦች ይሁኑ። ሰብስክራይብ የሚያደርጉ ሸርም እንደዚሁም ደግሞ ላይክ በማድረግ በየቀኑ ወደ እናንተ በተለያዩ ማህበራዊ ገጾቻችን የሚደርሱ መረጃዎችን ይከታተሉ። አዲስ ሪፖርተር ዩቲዩብ ቻናል በየቀኑ መረጃዎችን ስለሚያደርሳችሁ የዩቲዩብ ቻናሉን ደወሏን በማጨን ሰብስክራይብ ማድረጋችሁን አትርሱ። ሰላም።